በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀርብ ችግር ሲመጣ አልহামዱሊላህ ደስታ ሲመጣ አልহামዱሊላህ የሚል ሰው አላህ ያርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዲ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ አሲያ እንግዲህ ስለ ሙፍቲ በመናቤ አይቻለሁ በህልሜ አይቻለሁ እያለች እንባ ተናንቋት እየተናገረች ነበር ሁሉም ሙስሊም ይህንን መልእክት ሊያዳምጥ ይገባል እያለች ነው እሱን እስከመጨረሻው ድረስ የምትከታተሉ ከሆነ አንድ ላይ የምንመለከት ነው የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው ይቅርታ እናት ሰላም ነው እሺ ሰላም ነው ፍቃደኛ ከሆንሽ ለቲክቶክ ቪዲዮ እየሰራው ነው ኦኬ እሺ አመሰግናለሁ እኔ ብዙ ጊዜ የምጠይቀው ስለ ትዳር ነውና የወደፊት የትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ እኔን ማክበር የሚችልና በተጨማሪም $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው ብሩ አልበዛም እናስ ሌላ መስፈርት አለሽ ብሩ ምን አላት ብለሽ ነው ብሩ አልበዛም ሌላው መስፈርቴ ኢትዮጵያዊ ወንድ ባይሆን ለኔ ምርጫዬ ነው ከዚህ ውጭስ ሌላ መስፈርት የለሽም አይ የለኝም እሺ አመሰግናለሁ ባይ $20 ሚሊዮን ቀልድ ነው በሉኝ አስቡት መህር እሷን ለማግባት መህር መጣል ያለበት $20 ሚሊዮን ብር አይደለም $20 ሚሊዮን በእርግጠኝነት ያው ቪው እንዲያገኝ ወይንም ደግሞ ብዙ ላይክ ለማግኘት ብለው ነው እንጂ መነጋገሪያ ለመሆን ነው እንጂ ትክክለኛ አመለካከቱ ይሆናል ብያስ አላስብም በዛ ላይ ደግሞ ኢትዮጵያዊ መሆን የለበትም ብላለች በጣም መስፈርቷ ከፍ ይያለ ነው ለማንኛውም መህር በጣም ሲወደድ ጥሩ አይደለም አለ አይደለ ማከለኛ ላይ ሲሆን ነው ጥሩ ይባላል መህርና ሙስሊሞቻችን እባካችሁ መህር ላይ ያላችሁን አመለካከት አስተካክሉ ይሄ ነገር መታረም አለበት ችግር ሲመጣ አልহামዱሊላህ ደስታ ሲመጣ አልহামዱሊላህ የሚል ሰው አላህ ያርገን والله አላህን ሁሌም የምናመሰግን ባሮች አለ ያ አላህ Subhanahu Wa Ta'ala ነው ስናመሰግነው ያ አላህ ኒዕማው ይጨምራል ወንድሜ ዛሬ ዱንያ ላይ መቸገራችንን አንይ والله አላህ Subhanahu Wa Ta'ala ነገ አኺራ ላይ ልክ ነው ወንድሜ በማንኛውም ሁኔታ ላይ ሆነን አልহামዱሊላህ ማለት አለብን ደስታ ላይ ሆነን አልহামዱሊላህ ማለት ኖርማል ነው አይደለ ግን አንዳንድ ሰዎች አይሉም የሚገርማቸው አላህ Subhanahu Wa Ta'ala ጸጋውን እየሰጣቸው የማያመሰግኑ አሉ ሌላ መመኘት አንድ ነገር እንዳለ ሆኖ ነገር ግን አላህን ደግሞ ለሰጠን ጸጋ ማመስገን አለብን አይደለ አላህ በሰጠን ጸጋ ላይ ማመስገን ያንን ጸጋ እንድናጣጥመው ያደርገናል እንዲሁም ደግሞ አተንም ቢሆን አልহামዱሊላህ ብንል ያ ያጣነው ነገር እንዳይጎዳን ያለንበት ነገር መጥፎ ስሜት እንዳይሰማን ያደርገናል ምስጋናና ባመሰገንን ቁጥር ደግሞ አላህ Subhanahu Wa Ta'ala ጨምርላችኋለሁ ብሏልና ህይወታችን በምስጋና የተሞላ ከሆነ በጣም ሰላማዊ የሆነ ህይወት እንኖራለን ብዬ አስባለሁ አላህ ምስጋና ባሮች ያደርጋል ብዙዎቻችን የምናቃት አንድ ሐዲስ አለች ያቺም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምርኮኞች እየሄዱበት ባለበት ሰዓት ከሰሃቦቻቸው ጋር ተሰብስበው አንድ ሴት ግን እየሮጠች ልጇን ፍለጋ ስትባክናዩ ልጇን አገኘችና ደረቷ ላይ አስጠግታም አጠባቸው የዛን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ምን አሉ ይህቺ እናት ልጇን እሳት ውስጥ አይብትባል ትጥላለችን ብለው ጠየቁ ሰሃቦችም ለነብዩ ሰለላሁ ዐለይሂ ወሰለም በፍጹም አሉ አላሁ አርሐሙ ቢዒባዲሂ ሚን هذه بولدها አላህ ቺናት ለልጇ ካላት ፍቅርና ዝነት በላይ አላህ ለባሮቹ ያዝናል አሉ ነብዩ ሰለላሁ ዐለይሂ ወሰለም እስኪ ዛሬ ላይ አንድ መሬት ለመግዛት ምን ያክል ነው በካሬ እየተጠራ ያለው 200,000 ሚላል 2,000 ሚላል 10,000 ሚላል እንደ ቦታውና እንደ ሁኔታው ይለያያል ነገር ግን አላህ ከእዝነቱ ጀነት ውስጥ የምናገኝባቸውን ቤቶችን የምናገኝባቸውን ምን ያክል ክፍት አድርጎታል አንዳንድ ሐዲስ ላይ ኡዱና በደንብ አድርጎ ያደረገ ሰው ጀነት ቤት ይገነባለታል በቀን 12 ረካዓ የሰገደ ሰው ጀነት ቤት ይገነባለታል የሙስሊሞችን ችግር አንድ ችግር የፈታ ጀነት ውስጥ ቤት ይገነባለታል በጣም በርካታ ሐዲሶች አሉ እነዛን በአንድ ደቂቃ የሚጨርሱ ቤት የሚገነባልን ምን ያክል የአላህን እዝነት እያስተዋልን ነው አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያርገን ሰላም አለይኩም ወራህመቱላሂ ወበረካቱሁ ኤዲ ፕላስን ፎሎ ማድረግ እንዳትረሱ ሱብሃንአላህ እውነት ነው አላህ Subhanahu Wa Ta'ala እጅግ በጣም አዛኝ የሆነ ጌታ ነው እንግዲህ እነዚህን ትንንሽ ተግባራቶች ካደረግን ጀነት ቤት እንደሚገነባልን ቃል ገብቶልናልና ከኛ የሚጠበቀው እነዛን ተግባራቶች አጥብቀን ማድረግ ነውና እንደዚህ ዱንያ ላይ እንኳን ቤት ተሰጣቸዋል አድርጉ ብንባል በእርግጠኝነት በደስታ በቃ ያን ነገር ምን እናደርጋለን አስቡት ጀነት ላይ ነው
እኛ አሁን እንደው ጀነትን አርቀን እያሰብን ስለሆነ ነው መች እንደምንሞት አናቀም በርግጥ እንደውም ይሄኛውን ዱንያ ለቀነው ምን ሄደው ነው እዚህ ቤት ቢሰጠን መኪና ቢሰጠን ምን ቢለን ትተነው ምን ሄደው ለወራሽ ነገር ግን ጀነት ዘላለማዊ ነውና ለዘላለማዊ ቤታችን እንጨነቅ አላህ Subhanahu Wa Ta'ala እጅግ በጣም እያዘነልን ነው ወደ ጀነት እንድንቀርብ በጣም ብዙ አይነት እድሎችን ፈጥሮልናል ያንን እድል እንጠቀም اللهم إن كان هذا الأمر ጌታዬ ወይ ይህ ጉዳይ ጋብቻ ከሆነ ይሄ አሁን ያሰብኩት ጋብቻ ቢዝነስ ከሆነ አሁን ልሰራ የፈለኩት ስራ ማንንም ጉዳይ ማለት ነው የዱንያ ጉዳይ اللهم إن كان هذا الأمر خيرا لي لاني ملكام كونه في ديني بديني لاي ملكام ውጤት የሚያስገኝልኝ ከሆነ ዲኒ ይቀደማል ከሁሉም ነገር في ديني ومعاشي በዱንያ ህይወቴ በኑሮዬ ላይ خير ከሆነ وعاقبة أمري መጨረሻውም ደግሞ የጉዳዬ መጨረሻ خير ከሆነ መልካም ከሆነ ይህን ጉዳይ በማድረጌ መልካም ከሆነ فقدره ፈጽምልኝ አንተ ምንድነው ወስንልኝ ወይስርሁ لي ለዛም ነገር አግራልኝ እንቅፋት አይብዛበት ያ ጉዳይ ثم بارك لي فيه ከዛ ደግሞ በረካ አድርግልኝ ያንን اللهم وإن كان هذا الأمر አንተ ጌታዬ ሆይ ይህ ጉዳይ ከሆነ شرا لي ለኔ መጥፎ ከሆነ ምክንያቱም አላቅም ብያለሁ አከላይ አንተ ነው የምታቅ እኔ አላቅም ብያለሁ ስለዚህ ለኔ መጥፎ ከሆነ شرا لي في ديني በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ስራ ጀመርኩ ከዲኔ የሚያስወጣኝ ከሆነ ጋብቻ ሚስት አገባሁ ወይ ባል አገባች ከዲኔ የሚያርቀኝ ከሆነ ومعاشي ህይወቴን የሚያመሰቃቅልብኝ ከሆነ وعاقبة أمري መጨረሻው የከፋ ከሆነ መጥፎም ይሆንብኝ ከሆነ فاصرفني عنه እኔን ከዛ ዘወር አድርገኝ واصرفه عني ጉዳዩንም ከኔ ዘወር አድርገው ገለል አድርገው እኔንም ማርቀኝ ጉዳዩንም ማርቀው ከኔ واقدر لي الخير حيث كان የትም ይሁን መልካሙን አንተ ወስንልኝ ከዚህ ውጪ መጥፎ ከሆነ ለኔ መልካም የሆነውን አንተ ወስንልኝ ثم رضني به سبحان الله ያንን የወሰንክልኝ ነገር ደግሞ ወድጄ እንድቀበለው አድርገኝ እንደወደው አድርገኝ سبحان الله ብዙ አይነት ሀጆች አሉብናል የትዳር ሊሆን ይችላል ወይንም ደግሞ አዲስ ቢዝነስ ጀምረን ሊሆን ይችላል ብቻ እነዚህን ነገሮች ለናደርግ ስንል ቀድመን አላህን ማማከር አለብን ብዬ አስባለሁ ሰላተ ኢስቲኻራ በጣም ወሳኝ ነገር በቃ ከአላህ ጋር የተማከርነው ነገር አንከስርበት ምን ጊዜም ሁሌም ስኬታማ እንደሆነ ነው አንዳንዴ ከአላህ ጋር ሳንማከር ሰላተ ኢስቲኻራ ሳንሰግድ የትዳር ጉዳይ ልንጀምር እንችላለን ወይንም የቢዝነስ ጉዳይ ልንጀምር እንችላለን የሆነ ሰዓት ላይ ፌል ሲያደርግ እንመለከተዋለን ምክንያቱም መጀመሪያ አላህን አላስመረጥም ይሄ ነገር ለዲኒ ለራሴ ለህይወቴ ምን ይጠቅመኛል ወይ ብለን አላህን ሰላተ ኢስቲኻራ ላይ ዱዓ አላደረግንም ስለዚህ ያ ነገር አንዳንዴ የመሳካት እድሉ ጥሩ ላይሆን ይችላል ነገር ግን መጀመሪያ ትዳርም ሊሆን ይችላል ወይንም ቢዝነስም ሊሆን ይችላል ብቻ የሆነ አዲስ ነገር ልንጀምር ስንል ሰላት ሁለት ረካዓ ሰግደን ወደ አላህ እጃችን መዘርጋት ያ ረቢ ይሄ ነገር ለኔ የሚጠቅመኝ ከሆነ አሳካልኝ ይሄ ነገር ለኔ የማይጠቅመኝ ከሆነ ደግሞ ከኔ ያረቀልን ብለን ዱዓ ልናደርግ ይገባል ብዬ አስባለሁ በጣም ተጠቃሚ ነው የምንሆነው አሁን ወስዳችሁ ቪዲዮ አሲያ ስለ ሐጂ ዑመር ኢድሪስ ስለ ሙፍቲ የተናገረችው ንግግር አለም ባየተናነቃት ቪዲዮን እንመልከት ከዛ ራሳችን ሐሳብ አስተያየት እንሰጥበታለን በመናም ያይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀው ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ ሁሉን አዋቂው አላህ ብቻ ነው ማሊከል ሙልክ የሆነ ጌታ በተቻለን መጣን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራነው ስራ ነው ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ Subhanahu Wa Ta'ala ያመጹት ቁርአን ላይ
ወቁሉ ሊናሲ ሁስናን ያለው አላህ ሱብሓነሁ ወተዓላ ለሰው ልጆች መልካምን ተናገሩን የተባለው። ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ ሱብሓነሁ ወተዓላ አፉ መባባልን አላህ ይወዳል ሱብሓነሁ ወተዓላ። ቢቀበሏችሁም ባይቀበሏችሁም አላሁ ረቡል ዒዛ ምንድነው የሚወደው? ይቅር የሚሉን ባሮቹን ይወዳል። እቺ ዱንያ ለኔም ለናንተም ጊዜያዊ ናት፣ ዘላለም ህይወት አለን። የነገን አላህ ብቻ ነው ያውቀው ሱብሓነሁ ወተዓላ። ዛሬ ነው እኔም እናንተም ስላለንበት የምናውቀው። አባቶች፣ ወንድሞች፣ እህቶች፣ መሻኢኾች አገራችን ላይ ያላችሁ ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ። ሂዱ እዩዋቸው። አፉ መባባል ኸይር ነው። እዚሁ ዱንያ ላይ አንድ ሰው አንድን ሰው በድሎ የቂያማ ቀን ይከፈለዋል። አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋችዋን አሉ የኛ ነብይ አለይሂ ሰላቱ ሰላም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል። አፉ መባባል አላሁ ረቡል ዒዛ የሚወደው ነው ሱብሓነሁ ወተዓላ። ሁላችንም እዚህ ዱንያ ላይ ሲያስቀምጣል ሊየብልወኩም አዩኩም አሕሰኑ ዐመላ። እንደሰማችሁት ነው። አሲያ በምናቤ አይቻቸዋለሁ ሁሉን ነገር ወርቁንም ብሩንም ሁሉን ነገር ትተው ሲሄዱ በምናቤ አይቻቸዋለሁና አደራ አደራ ከሙፍቲ ጋር የተቀያየማችሁ ኡስታዞች ሰዎች ካላችሁ ሄዳችሁ አፉ እንድትባባሉ ብላ እንግዲህ መልእክቷን አስተላልፋለች አሲያ። በመጀመሪያ ህልሟን አላህ ሱብሓነሁ ወተዓላ ጥሩ ህልም የሚያደርገው ሙፍቲንም አላህ ያቆያቸው፣ አላህ አፊያውን ይስጣቸው፣ የአፊያውን ካባ ያልብሳቸው። በመቀጠል አፉ መባባል በጣም ትክክለኛ የሆነ ሐሳብ ነው። ሁላችንም አፉ ልንባባል ይገባል። በነገራችን ላይ ባለፈው በሰራሁት ቪዲዮ ላይ ሙፍቲ በጠና ታመሙ ብዬ በሰራሁት ቪዲዮ ላይ በጣም ደስ ብሎኛል። ብዙዎቹ አላህ አፊያ ያደርጋቸው እያላችሁ ኮሜንት ሲሰጡ ነበርና በጣም ተደስቻለሁ። ከስንት አንድ ነው ኔጌቲቭ የሆነ ኮሜንት እያየው የነበረውና ሁላችንም እንግዲህ ለሃይማኖት አባቶቻችን ክብር ሊኖረን ይገባል። እንኳን ለሃይማኖት አባቶቻችን ለኡስታዞቻችን ይቀርና ነን ሙስሊም ለሆኑት እንኳን ክብር ልንሰጥ ልናዝን ይገባል አይደል እንዴ? ሶ ሙፍቲን አላህ ሱብሓነሁ ወተዓላ ጨርሶ አፊያ ያደርጋቸው። እንዲሁም ደግሞ አሲያ ያለችው መልእክት በጣም ጥሩ ነው ብዬ አስባለሁ። የተቀያየሙ ሰው ካለ አፉ መባባል። በነገራችን ላይ ይሄ ለሙፍቲና በሙፍቲ አካባቢ ላሉት ኡስታዞች ምናምን ነገር ሳይሆን ለሁላችንም ይሰራል። ምናልባት ያስቀየምነው ሰው ካለ ሰው ነንና እንጋጫለን። የተቀያየምነው ሰው ካለ ከዛሬው ዕለት ጀምሮ አፉ መባባል አለብን ብዬ አስባለሁ። ምክንያቱም መች ምን እንደሚፈጠር አናውቅም፣ መች እንደምንሞት አናውቅምና የሰው ሐቅ ደግሞ ከምንም በላይ ከባድ ነው። አላህን ከሆነ ያስከፋ ነው፣ አላህን ከሆነ ወንጀል የሰራ ነው እንደው እጃችን ወደ አላህ ከዘረጋን አላህ መሐሪ ነው ይመረናል። ነገር ግን የሰው ሐቅ ካለብን ከሰው ጋር ከተቀያየምን ያ ሰው የአፉ እስካላለን ድረስ የቂያም ቀን ነው ሂሳብ የምንሰራውና ስለዚህ አፉ መባባል በጣም ወሳኝ ነገር ነው ብዬ አስባለሁ። ሙፍቲን አላህ ጨርሶ አፊያ ያድርጋቸው። ለማንኛውም ለዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።